ሰላም እንዴት አላችሁልን? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ባለፈው ሴሽን ከዚህ በፊት በነበረው ሴሽን ዩኒት 4ን እንግዲህ ጀምረናል። ፋውንዴሽናል የሆነ ኢንትሮዳክሽን ፓርት ካየም በኋላ እንዲሁ ዩኒት አውትካማችንን እንደተለመደው አስቀምጠን ነበር። ዛሬ ደግሞ 4.1 ላይ ያለውን ሰብቶፒክ የምናይበት ሴሽን ይኖረናል ማለት ነው። ዋይ ዱ ዊ ኒድ ማክሮ ኢኮኖሚክ ፖሊሲስ ኢን ዘ ፈርስት ፕሌስ፣ እንግዲህ ለምን እንፈልጋቸዋለን፣ ኦብጀክቲቭ ውስጥ ምንድን ነው የሚለውን እንግዲህ በዚህ ሴሽን የምናይ ይሆናል። ማክሮ ኢኮኖሚክ ፖሊሲ ስንል ምን ማለት ነው በሚለው እንጀምራለን ማለት ነው። ከዛ በፊት እንግዲህ ሁልጊዜ እንደማስታውሳችሁ እዚች ጋር ሳይታችን አለች www.lucybridgeacademy.com ላይ ብሪፍ ኖቶች እንደምታገኙ ሾርት የሆኑ አጫጭር ግልጽ ሆነ የተቀመጡ ኖቶች አሉ። እነሱን ማጥናት ማንበብ ትችላላችሁ። ፕላስ ቱ ዛት ኩዌስችን ባንክ ስላለ ብዙ ጥያቄዎች መስራት ትችላላችሁ። ፐርሶናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎችን የወልድ የሆነ ስላለው እሱን ዩቲላይዝ ማድረግ እንዳትረሱ ለማስታወስ እወዳለሁ። ስለዚህ ወደ ዛሬው ሴሽን ስንገባ እንግዲህ ምንድነው we are going to see the definition and the types of macroeconomic policies ማለት ነው። ዛሬ የተገናኘ ነው የማክሮ ኢኮኖሚክ ፖሊሲ ታይፖችን እና ኦብጀክቲቫቸውን ለምንስ አስፈለጉ የሚለውን ለማየት ነው። ኦኬ ሌትስ ስታርት ባይ ዲፋይኒንግ ዋት macroeconomic policies are. So macroeconomic policies refers to what? Government actions. Government actions የሚለው እንግዲህ ምን ማለት ነው? ልክ እንደ ሁለት ባነው ክላሲካል አፕሮች፣ ኬኔዥያን አፕሮች ብዙ ስኩል ኦፍ ቶቶችን አይተናል። ዩኒት 1 ላይ ገቨርንመንት ኢንተርቬንሽን አያስፈልግም ነው። ነገር ግን ሞደርን ኢኮኖሚ ላይ ይሄ ሪያሊስቲክ አይሆንም። የፈለገ ፍሪ ማርኬት ቢሆን ኢኮኖሚው there is somehow government intervention through macroeconomic policies ማለት ነው። through macroeconomic policies and to the minimum taxation የሚባለውን ነገር እንደው ፐብሊክ ጉዶችን እንትን ለማድረግ ፕሌይንግ ፊልዱን ለማመቻቸት እንግዲህ ሴኩሪቲ ወሳኝ ነገር ነው አይደል? የአዲስ ሀገር ኢኮኖሚ እንዲሳለጥ ዜጎች ወጥተው ገብተው በሰላም እንዲሰሩ ፕሮዳክቲቭ እንዲሆኑ ሴኩሪቲ ወሳኝ ነው። ናሽናል ዲፌንስ ያስፈልጋል፣ ፖሊስ ሰርቪስ ያስፈልጋል። ይሄንን በነፃ ማድረግ አይችልም ገቨርንመንት። ሶ ታክሴሽን ቢያንስ ቱ ሚኒመም ይሄን ለማድረግ ይገባል። ኦኬ ሶ ሞደርን ኢኮኖሚ ላይ ይሄ ካለ ማክሮ ኢኮኖሚክ ፖሊሲ ብለን ስናወራ ምንድነው ሪፈር እያደረግን ያለ ነው ማለት ነው። ገቨርንመንት ኢንተርቬንሽን ኦር አክሽን which is aimed at influencing the overall economic performance in terms of what? Output, income, employment, price. In terms of output, income, employment and price, overall economic performance ምን ማድረግ ኢንፍሉዌንስ ማድረግ ይፈልጋል ማ ገቨርንመንት። ስለዚህ ምን ይወስዳል? አክሽንስ። እነዚህ አክሽንስ ምንድን ናቸው? ማክሮ ኢኮኖሚክ ፖሊሲስ። ማክሮ ኢኮኖሚክ ፖሊሲስ እነዚህ ፖሊሲዎች ደግሞ እንዲተገበሩ ምን ያስፈልጋል? ኢንስትሩመንት ወይም ደግሞ ቱልስ፣ እነሱን የምናያቸው ይሆናል ማለት ነው። ስለዚህ we have to influence the output of our nation, the income of our nation to the best possible attainable output እና ኢንካም ማድረስ አለብን። employment to the best possible attainable employment level መድረስ አለበት። unemployment መኖር የለበትም። prices should be stable so that we have sustainable economic growth. sustainable economic growth ማለት ነው የተሻለ ስታንዳርድ ኦፍ ሊቪንግ ለዜጎቻችን ማለት ነው። ስለዚህ ገቨርንመንት የሚወስዳቸው አክሽኖች ናቸው እነዚህ ፖሊሲዎች እንግዲህ ኢሴንሻል ናቸው፣ መሰረታዊ ናቸው። ለምን? to bring desirable changes፣ የምንፈልገውን አይነት ቼንጅ ለማምጣት we want a change in our economy፣ ወደ ምንፈልገው አቅጣጫ ቻናል ማድረግ እንፈልጋለን። in key economic variables ኢንዲኬተሮች ላይ and we are going to stabilize the economy by doing so ማለት ነው። by doing so we are going to stabilize the economy at large. Nice. So the tools and methods we use for attaining such a goal varies among what countries depending on what their economic conditions and development stage. እንግዲህ ዝም ብሎ አገኘው ተብሎ ማክሮ ኢኮኖሚክ ፖሊሲ ኤክስትራክሽናሪ ፊስካል ፖሊሲ ተብሎ አይጫንም። ኮንትራክሽናሪ ምናምን ፖሊሲ ሞኔታሪ ፖሊሲ ተብሎ አይጫንም። we have to see the condition of the economy የቱ ጋር ነው ያለው የኛ ሀገር ኢኮኖሚ። በልካችን የተሰፋ መሆን አለበት፣ ቴለርድ መሆን አለበት። የተንቧለለ ሱሪ ቀጭን ሰው መልበስ አይችልም አይደለም፣ ቴለርድ መሰፋት አለበት። ስለዚህ በልኩ የተሰፋ ኢኮኖሚክ ፖሊሲ ነው ሀገሪቷ የሚያስፈልጋት፣ በልኳ የተሰፋ። ስለዚህ ለኮንዲሽኗ የሚመጥን ላለችበት ዴቨሎፕመንት ስቴጅ አዳጊ ሀገር ነች፣ አድጋ የጨረሰች ነች ማለት አድጎ የጨረሰ ይባል የለም በእርግጥ ግን ሰምሃው የተሻለ ራንክ ላይ ያለ
ስለዚህ የትኛውን ኢኮኖሚክ ፖሊሲ እንጠቀማለን? ኢንፍሌሽን አለ። ስለዚህ የትኛውን ኤክስፓንሽነሪ እናድርገው? ሞር እናባብሰዋለን። ኮንትራክሽነሪ እናድርገው? እንቆጣጠረዋለን። ስለዚህ ዊ ሃቭ ቱ ሲ ሲናሪዮ ምን ይመስላል የሚለውን ማለት ነው። ኦልራይት። ስለዚህ በምንድን ነው? ፊስካል ፖሊሲ አለን፣ ሞኔታሪ ፖሊሲ አለን፣ ሰፕላይ ሳይድ ፖሊሲዎች አሉ። እነዚህ ሁሉ ምንድነው? የአግሪጌት ዲማንድ አግሪጌት ሰፕላይ ዩኒቱ ላይ ተናል አይደል ሞዴሉ። ይሄ አግሪጌት ዲማንድ እና አግሪጌት ሰፕላይ ዳይሬክትሊ ምንድነው ኢንፍሉዌንስ የሚያደርገው? ናሽናል ኢኮኖሚክ አውትካም ወይም ደግሞ አውትሉክ ምን ይመስላል የሚለውን በጂዲፒ፣ በኤምፕሎይመንት ሌቨል፣ በፕራይስ ሌቨል ኢንፍሌሽን እንዴት ነው ስቴብል የሆነ ፕራይስ አለ በሚለው ምን ማድረግ እንችላለን? ኢንሳይት ማግኘት እንችላለን about the economic health and soundness of the economy. Okay, why do we need macroeconomic policies? Why do we need macroeconomic policies in the first place? We need macroeconomic policy for an essential purpose, right? ምክንያቱም ፍላክቹዌት ያደርጋል ኢኮኖሚ። ስለዚህ እነሱ ማድረግ ማስተካከል አለብን። ኦልራይት ሶ ኢኮኖሚክስ ኤክስፒሪየንስ ፍለክቹዌሽንስ ሰች አዝ ዋት ሪሴሽን እና ኢንፍሌሽን የመሰሉ ፍለክቹዌሽንስ አሉ። እንግዲህ ናቹራል ሳይክሉን ካያችሁት የቢዝነስ ሳይክል ብለን ያየ ነው። ኢኮኖሚክ ቢዝነስ ሳይክል ወይም ትሬድ ሳይክል ወይም ኢኮኖሚክ ሳይክል የሚሉት አይታችሁታል አይደለም? ኢኮኖሚስ naturally will rise or boom ሊያደርግ ይችላል። ከዛ certainly it will fall eventually and fall ሆኖም አይቀርም፣ ሪሴሽን ውስጥ ገብቶ አይቀርም። ነገር ግን ብዙ ታይም ሊወስድበት ይችላል። ስለዚህ through macro economic policy አነቃቅተን ወደምንፈልገው ፒክ ደግሞ ማድረስ አለብን። ፒክ ላይ ሲሆን ደግሞ ማንፈልጋቸው ነገሮች ይከሰታሉ። እንደ ኢንፍሌሽን አይነት ነገር ሊከሰቱ ይችላሉ። እነሱም we have to consider እያለ የሚሄድ ነገር ነው ማለት ነው። ስለዚህ ፍለክቹዌሽኖቹ እንደማን ናቸው? ሪሴሽን ላይ ሲሆን ምን ማለት ነው? ሪሴሽን ሎ አውትፑት ሲኖር እና ሃይ አንኢምፕሎይመንት ሲኖር። ሃይ አንኢምፕሎይመንት ማለት ምን ማለት ነው? አልተጠቀምነውም ሌበራችንን፣ አክቲቭ የሆነውን መስራት የሚችለውን ሌበር ምን አድርገነዋል? አይድል አድርገነዋል። ፕሮዳክቲቭ ካፓሲቲያችንን ሌላውን ይሄ ካፒታል ምንላቸውን ማሽነሪዎችን፣ እቃዎች አሉ አይደለም? የማምረቻ እቃዎች ምን አድርገናቸዋል? አይድል ሆነዋል። እነዚህ ፕሮዳክቲቭ ካፓሲቲዎች አይድል ሆነዋል፣ አንዩቲላይዝድ ሆነዋል ሌበሮቻችን ማለት ነው። there is low unemployment high unemployment rate and low output አውትፑታችን ያንሳል። ሌላው ፍለክቹዌሽን ማለት ነው ኢንፍሌሽን ሲኖር። ኢንፍሌሽን ምን ማለት ነው? rising prices and overheating ማለት ነው። overheating ስሙ ራሱ ገላጭ overheating። ስለዚህ እነዚህ ፍለክቹዌሽኖች ሁሉም ናቹራሊ ሁሉም ኢኮኖሚ ፌስ ሊያደርጋቸው ይችላል። ስለዚህ እነዚህን ለማስተካከል እነዚህን ቻሌንጅ አድሬስ ለማድረግ ምን ያስፈልገናል ማለት ነው? ማክሮ ኢኮኖሚ ፖሊሲ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ